ጨቅላ ህፃናት ላይ ምን ጊዜ ማወቅ ያለብን ወደ 9 ዋና ዋና የሚባሉ ሬድ ሳይኖች አሉ ወይም ዴንጀር ሳይኖች አሉ። እነዚህ አደገኛ ምልክቶች ናቸው። እነዚህ ከታዩ ያ ህፃን ቶሎ ሕክምና ይፈልጋል ማለት ነው። ታዲያ እነዚህ 9 ምልክቶች የትኞቹ ናቸው? ዛሬ ለየት ባለ ሁኔታ ዶክተር ማህሌት የህፃናት ስፔሻሊስት ሐኪም እነዚህ ምልክቶች ታቀርብላችኋለች። እስከ መጨረሻው ቪዲዮ ተመልከቱ። አመሰግናለሁ ዶክተር ፋሲል። ሰላም፣ ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ የህፃናት ልዩ ክሊኒክ። ዛሬ 9 ዋና ዋና የጨቅላ ህፃናት ዴንጀር ሳይንስ ወይም አደገኛ ምልክቶች የምንለው ከኔ ጋር አብረን እናያለን። ጨቅላ ህፃናት ከተወለዱ በመጀመሪያዎቹ 28 ቀናት ውስጥ ከፍተኛ የሞት አደጋ ያጋጥማቸዋል። የዓለም የጤና ድርጅት እንዳስታወቀው 47% የሚሆኑ ከ5 ዓመት በታች ያሉ የህፃናት ሞት የሚከሰተው እድሜያቸው በመጀመሪያዎቹ 28 ቀናት ያሉ ህፃናት ላይ ነው። ይህ የሚሆንባቸው ዋና ዋና ምክንያቶች አንደኛው ከጊዜ በፊት ወይም ደግሞ ከ9 ወር በፊት መወለድ ሲሆን ፕሪተርም በርዝ የሚለው ነው። ሁለተኛው ደግሞ በወሊድ ጊዜ የሚያጋጥም መታፈን ወይም ደግሞ በርዝ አስፊክሲያ የምንለው ሲሆን ሶስተኛው ከእናት ወደ ልጅ በእርግዝና ጊዜ ወይም ደግሞ ህፃናት ከተወለዱ በኋላ የሚያጋጥማቸው ኢንፌክሽን። አራተኛውና የመጨረሻው ዋና ምክንያት ደግሞ የአፈጣጠር ችግሮች ናቸው። በእነዚህ ምክንያቶች የመጀመሪያው 28 ቀን ላይ ያሉ ጨቅላ ህፃናት ለከፍተኛ የሆነ የሞት አደጋ ተጋላጭ ናቸው። ታዲያ ይህን የምንከላከልባቸው ብዙ መንገዶች ቢኖሩም ከእነዚህ ውስጥ ዋነኛ የሆነውና ሁሉም ወላጆች በተለይም ደግሞ አራስ እናቶች ሊያውቁት የሚገባው የጨቅላ ህፃናት አደገኛ ምልክት ምንድን ነው፣ እንዴት ለይተን ቶሎ ወደ ህክምና መምጣት እንችላለን የሚለው ዛሬ 9 ዋና ዋና ሀሳቦች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። በተለይም ደግሞ አንዳንዱ የጨቅላ ህፃናት አደገኛ ምልክቶች በደንብ ትኩረት ሰጥተን ህፃናቱን ካላየን ለማየት አስቸጋሪ ስለሆኑ በትኩረት እንድትከታተሉ ጋብዛችኋል። ታዲያ ይህ ቪዲዮ ለብዙ ወላጆችና ህፃናት ጠቃሚ ስለሆነ ለብዙ ሰዎች እንዲደርስ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ኒዮናታል ዴንጀር ሳይንስ ወይም ደግሞ የጨቅላ ህፃናት አደገኛ ምልክቶች ከምንላቸው ውስጥ ግማሹ በቀላሉ የምንለያቸው ወይም በቀላሉ አይተን ልናውቃቸው የምንችላቸው ሲሆኑ የተቀሩት ግን ህፃናቱን በትኩረት የማናይ ከሆነ በቶሎ አይተን በቶሎ ወደ ህክምና ልንደርስ የማንችልባቸው ሊሆኑ ይችላሉ። ከእነዚህ ምልክቶች መካከል በቀላሉ የምንለያቸው ተደጋጋሚ ማስመለስ፣ የህፃኑ አልጠባም ማለት ኃይለኛ ትኩሳት፣ እንዲሁም ደግሞ በአይን ላይ ወይም ደግሞ በእምብርት አካባቢ የሚከሰቱ ፈሳሾች ወይም ደግሞ መቅላቶች ሲሆኑ ከሌላ ምልክቶች ጋር የሚያደናግሩ ወይም ደግሞ ቶሎ አይተን ማንለያቸው ደግሞ ህፃኑ ንቃት መቀነስ፣ ማንቀጥቀጥ፣ የሰውነት ሙቀት መቀነስ እንዲሁም ማስመለስ ናቸው። ስለዚህ እነዚህ ምልክቶች እንዴት በቶሎ ለይተን ወደ ህክምና መምጣት እንችላለን የሚለውንም አንድ ላይ እነግራችኋለሁ። ተከታተሉ። አንደኛ ጡት መጥባት ወይም ደግሞ ጡት መጥባት አለመፈለግ። ማንኛውም ህፃን በተለይም ከ36 ሳምንት እርግዝና በኋላ የተወለደ ህፃን የመጥባት አቅሙ በደንብ ዳብሮ ወይም ደግሞ ሳኪንግ ሪፍሌክስ የምንለው በደንብ ዳብሮ ስለሚወለድ ጡት ወይም ጡጦ በምንሰጠው ጊዜ በቀላሉ መሳብ ወይም ደግሞ መጥባት ይችላል። ስለዚህ ህፃናት ጡት ወይም ጡጦ ስንሰጣቸው መሳብ ካልቻሉ ወይም ደግሞ ይዘው ከ3 እስከ 5 ጊዜ ድረስ በተከታታይ መጥባት የማይችሉ ከሆነ የመጥባት ችግር አለባቸው ማለት እንችላለን። የመጥባት ችግር ከኢንፌክሽን የመጣ ሊሆን ይችላል። ከህፃናቱ የሰውነት ሙቀት መቀነስ ወይም ሃይፖተርሚያ ከምንለው የመጣ ሊሆን ይችላል። ከህፃናቱ የሰውነት የስኳር መጠን ወይም ደግሞ የደም ስኳር መጠን መቀነስ የመጣ ሊሆን ይችላል እና ከዚህም ተጨማሪ የሆኑ ብዙ አደገኛ ነገሮች የህፃናትን የመጥባት አቅም ሊቀንሱ ይችላሉ። ስለዚህ ይህ ችግር ካለ አፋጣኝ የሆነ ህክምና ስለሚያስፈልግ ቶሎ ህፃናቱ ወደ ህክምና መምጣት አለባቸው ማለት ነው። ሁለተኛው ዴንጀር ሳይን ወይም አደገኛ ምልክት ደግሞ የህፃናት ንቃት መቀነስ ወይም የእንቅስቃሴ መቀነስ ነው። ይሄ ከህፃናት እንቅልፍ ጋር በቀላሉ ሊምታታ የሚችለው ምክንያቱም ጨቅላ ህፃናት እንደተወለዱ በቀን ከ14 እስከ 18 ሰዓት ያለውን ጊዜያቸውን በመተኛት ያሳልፋሉ። ስለዚህ ብዙ ሰው ንቃታቸው ቀንሶ ነው ወይስ ተኝተው ነው የሚለውን ለመለየት ሊያስቸግር ይችላል። ይህን የምንለይባቸው መንገዶች አንደኛው ህፃናት ኖርማል እንቅልፍ ወይም መደበኛ እንቅልፋቸው ላይ ሲሆኑ ከ2 ሰዓት እስከ 4 ሰዓት ባለው ውስጥ በመንቃት ጡት ይጠባሉ ወይም ደግሞ ሳያስቸግሩ በቀላሉ ጡት ሊጠቡ ይችላሉ። ከዛ ውጭ ደግሞ ለማንኛውም ድምፅ ከፍ ያለ ድምፅ ሊሆን ይችላል፣ ለመነካት ሊሆን ይችላል፣ ለመቀስቀስ ለምናደርጋቸው ሙከራዎች በማልቀስ፣ በመንጠራራት፣ በመንፈራገጥ በመሳሰሉት ምላሽ ይሰጡል። ከዛ ውጭ በእንቅልፍ ላይ ያሉ ህፃናት ንቁ በሚሆኑባት በትንሿ ጊዜ ለአካባቢያቸው በመንቀሳቀስ
ፈገግ በማለት ሊሆን ይችላል የተለያዩ ምላሾችን ያሳያሉ። ሌላውና ተጨማሪው ደግሞ ሲተኙ ሪላክስድ ሊሆኑ ይችላሉ። እግር እጃቸው ሪላክስድ የሆነ ሊሆን ይችላል፣ ግን ሙሉ ለሙሉ የጡንቻቸው ቶን የደከመ ወይም የሰነፈ ወይም የመዝለፍለፍ አይነት ምልክቶችን አያሳዩም። ስለዚህ እነዚህ ኖርማል ህፃናት እንቅልፍ ላይ የምናያቸው ምልክቶች ናቸው። ህፃኑ ግን ንቃቱ የቀነሰ ከሆነ አንደኛው ከ2 እስከ 4 ባለው ሰዓት ነቅቶ ጡት የመጥባት ፍላጎት አይኖረውም፣ ወይም ደግሞ ጡት ስናስይዘው ጡት የመጥባት ፍላጎት አይኖረውም። በአካባቢያቸው ደግሞ ለሚፈጠሩ ማንኛውም ድምፆች፣ ለመነካት የመሳሰሉ ስቲሙለሶች ምንም ምላሽ ላይሰጡ ይችላሉ። ሶስተኛው ደግሞ የጡንቻ ቶናቸውን ስናይ የመዝለፍለፍ ወይም ደግሞ ምንም እንቅስቃሴ ያለማሳየት ነገር ሊኖራቸው ይችላል ማለት ነው እና ንቁ ይሆናሉ ብለን በምንጠብቃቸው ጊዜ አለርት ሆነው ለአካባቢያቸው ምላሽ ላይሰጡ ይችላሉ። ስለዚህ እነዚህ ምልክቶች ካየን ከእንቅልፍ ይልቅ የህፃናት ንቃት ቀንሷል የሚለውን አስበን ቶሎ ወደ ሕክምና ልናመጣቸው ይገባናል ማለት ነው። የህፃናትን ንቃት የሚቀንሱ ነገሮች በአብዛኛው በጣም ከባድ ህመሞች ናቸው። የጭንቅላት ኢንፌክሽኖች፣ በወሊድ ጊዜ ያጋጠመ መታፈን ወይም ደግሞ የጭንቅላት ያፈጣጠር ችግሮች ወይም የጭንቅላት ግፊት መጨመር ወይም ደግሞ ኢንክሪስድ የምንለው ሊሆን ስለሚችል ቶሎ ሕክምና ይፈልጋሉ። ሶስተኛው የጨቅላ ህፃናት አደገኛ ምልክት ወይም ዴንጀር ሳይን የምንለው ደግሞ የአተነፋፈስ ችግር ነው። ከአተነፋፈስ ችግር ምልክቶች መካከል የህፃናቱ ቶሎ መተንፈስ፣ በተለይም ደግሞ ቶሎ ሲተነፍሱ እዚች ጋር የአፍንጫቸው መንቀሳቀስ ካለ፣ በተለይም ደግሞ በደረቶቻቸው አጥንቶች መካከል ከሆዳቸው በላይ ያለው ቆዳ ወደ ውስጥ የመሳብ አይነት ሲተነፍሱ ወይም ደግሞ ሪትራክሽን የምንለው ካለ የህፃናት አተነፋፈስ ችግር አለ ማለት እንችላለን። ሌላው ደግሞ የህፃናት ትንፋሽ መቆራረጥ፣ በተለይም ደግሞ ሳይተነፍሱ ለ20 ሰከንድ እና ከዛ በላይ ገቡ። ከ20 ሰከንድ በታች ደግሞ ሳይተነፍሱ ቆይተው በአፋቸው አካባቢ በጣታቸው አካባቢ መጥቆር ካለ ይሄ የአየርን ወይም የኦክስጅንን በሰውነታቸው ውስጥ ማጠር ያሳየናል እና አንዱ ያተነፋፈስ ችግር ነው። ጨቅላ ህፃናት እነዚህ ያተነፋፈስ ችግሮች ካሉባቸው ቶሎ ወደ ሕክምና ይዘን መምጣት አለብን። ምክንያቱም ከስር እነዚህን ያተነፋፈስ ችግር የሚያመጡ ምክንያቶች የሳምባ ኢንፌክሽን ሊሆን ይችላል። አጠቃላይ ሰውነት ውስጥ የተሰራጨ ወይም በደም ውስጥ የተሰራጨ ኢንፌክሽን ወይም ባክቴሪያል ሴፕሲስ የምንለው ሊሆን ይችላል። ከሳምባ ውጭ የሚጠራቀም አየር ወይም ኒሞቶራክስ ሊሆን ይችላል። የልብ አፈጣጠር ችግር ሊሆን ይችላል። ስለዚህ አፋጣኝ ምላሽ የሚፈልጉ ችግሮች መሆናቸውን አውቀን ቶሎ ወደ ሕክምና ይዘናቸው ሊመጣ ይገባል ማለት ነው። አራተኛው ዴንጀር ሳይን በጣም በቀላሉ ልንለየው የምንችለው ነው፣ ሁሉም ሰው የሚያውቀው ትኩሳት ነው። ትኩሳት የምንለው የሰውነት የሙቀት መጠን በቴርሞሜትር ስንለካ ከ38.5 ዲግሪ ሴልሺየስ በላይ ወይም ደግሞ ከ99.7 ዲግሪ ፋራናይት በላይ ከሆነ ነው። ይህ ትኩሳት በምን ሊመጣ ይችላል? አንዳንድ ጊዜ ልጆችን በብዙ ልብስ ደራርቦ በመጠቅለል ኢንቫይሮንመንታል የሆነ ፊቨር ወይም ደግሞ ትኩሳት እንዲመጣ ሊሆን ይችላል። ከዛ ውጭ ደግሞ ልጆች በደንብ ካልጠጉ የሰውነታቸው ፈሳሽ ስለሚደርቅ ወይም ዲሃይድሬትድ ስለሚሆኑ ትኩሳት ሊያመጣባቸው ይችላል። በጣም አደገኛ የምንላቸው ግን ከእናት ወደ ልጅ የሚተላለፉ ወይም ደግሞ ከወሊድ በኋላ የሚያጋጥሙ ኢንፌክሽኖች ናቸው። ስለዚህ ትኩሳት ሲኖራቸው ህፃናት በጣም ብዙ ደራርበን ከሆነ የሚያስፈልጋቸውን ያህል ልብስ ብቻ አልብሰን ቶሎ ወደ ሕክምና ይዘናቸው ልንመጣ ይገባል ማለት ነው። አራተኛውና የዚህ ተቃራኒ የሆነው ደግሞ የሰውነት ሙቀት መቀነስ። የሰውነት ሙቀት መቀነስ እንደ ትኩሳት በቀላሉ ላናየው እንችላለን። ብዙ ጊዜ የሰውነት ሙቀታቸው የቀነሱ ልጆችን የቆዳ ከለር ስናይ ወደ መገርጣት ወይም ነጣ ወደ ማለት ሊሄድ ይችላል። ቆዳቸውን ስንነካ በተለይ እጅ እግራቸው አካባቢ ቅዝቃዜ ሊሰማን ይችላል። ከዛ ውጭ ግን በቴርሞሜትር በመለካት የሰውነት ሙቀት መቀነሱን ማወቅ እንችላለን። የሰውነት ሙቀት ቀንሷል የምንለው የቴርሞሜትር ንባቡ ከ36.5 ዲግሪ ሴልሺየስ በታች ከሆነ ወይም ደግሞ በፋራናይት የሚሰራ ቴርሞሜትር ላላችሁ ከ97.7 ዲግሪ ፋራናይት በታች ከሆነ የሰውነት ሙቀት መቀነስ በደንብ ልጆችን ካለማልበስ ሊመጣ ይችላል። ጨቅላ ህፃናት እንደ ትልቅ ሰው አይደሉም። በደንብ ጭንቅላታቸው በኮፍያ መሸፈን፣ እግራቸው ላይ ካልሲ ማድረግ፣ ልብሳቸውን ማልበስ እና በሚገባ መጠቅለል ይገባል። ከዛ ውጭ የሰውነት ሙቀት መቀነስ ሊያመጡ የሚችሉ ምክንያቶች አንዱ የስኳር መጠን መቀነስ፣ በደም ውስጥ የስኳር መጠን መቀነስ ሲኖር የሰውነት ሙቀትም አብሮ ሊቀንስ ይችላል። ከዚህ ውጭ ደግሞ ኢንፌክሽኖች፣ የታይሮይድ ሆርሞን እጥረት የመሳሰሉ ነገሮች የሰውነት ሙቀት መቀነስን በጨቅላ ህፃናት ላይ ሊያስከስቱ ይችላሉ። ስለዚህ እነዚህ ችግሮች ካሉ ቶሎ ወደ ሕክምና
ህፃኑን ይዞ መምጣት ያስፈልጋል ማለት ነው። ስድስተኛው ሲዠር ወይም ማንቀጥቀጥ የምንለው ሲሆን ይህ ጨቅላ ህፃናት ላይ እንደ አዋቂዎች በቀላሉ አንለየውም። ምክንያቱም የጨቅላ ህፃናት አንጎል ወይም አእምሮ በደንብ ማቹር ያደረገ ስላልሆነ ልክ እንደ አዋቂ በደንብ የመርገፍገፍ አይነት ምልክት ላያሳዩ ይችላሉ። ጨቅላ ህፃናት ሲዠር ወይም ማንቀጥቀጥ ሲኖራቸው ሲኖራቸው በጣም ኃይለኛ የከረረ ድንገተኛ የሆነ ለቅሶን ሊያሳዩ ይችላሉ። አፋቸውን ማጋጨት፣ የመጥባት አይነት ምልክት፣ አይናቸውን መጨፈን፣ እጃቸውን ብቻ ማንቀሳቀስ፣ እግራቸውን ለብቻ ማንቀሳቀስ፣ ልክ ሳይክል እንደመንዳት አይነት ፔዳሊንግ የምንለው ሙቭመንት ሊኖራቸው ይችላል። ስለዚህ እነዚህ አይነት ለየት ያሉ ምልክቶች ተደጋግሞ በህፃናቱ ላይ የምናይ ከሆነ ቶሎ ወደ ሕክምና እናመጣቸው ያስፈልጋል ማለት ነው። ሲዠር ብዙውን ጊዜ የማዕከላዊ የነርቭ ስርዓት ላይ ያሉ ችግሮች ኢንፌክሽን ሊሆን ይችላል፣ የህብረ ሰረሰር ውሃ መጠራቀም ሊሆን ይችላል፣ በአንጎል ውስጥ የሚያጋጥም ደም መፍሰስ ሊሆን ይችላል፣ ወይም ደግሞ በወሊድ ጊዜ የሚያጋጥም መታፈል ሊሆን ይችላል። እነዚህ ነገሮች ሲዠርን ወይም ደግሞ ማንቀጥቀጥን ያመጣሉ። ስለዚህ ከበድ ያሉ ህመሞች ስለሆኑ ቶሎ ወደ ሕክምና ማምጣት ይጠበቅብናል። ሰባተኛውና በጣም በቀላሉ ላይ የምንችለው አንድ ምልክት ደግሞ የአይን ወይም የሰውነት ቆዳ ቢጫ መሆን። ይህንን የአይን ወይም የሰውነት ቆዳ ቢጫ መሆን በደንብ ለመለየት የናቹራል ላይት ወይም ደግሞ ኖርማል ብርሃን ያስፈልገናል። በእኛ ሀገር ካለው ተለምዶ ጋር ስናየው ግን አራስ እናቶች ጨለም ባለ ክፍል ውስጥ ስለሚቀመጡ ለእኛ ሀገር ይህንን በጣም በቀላሉ መለየት የሚችለው ነገር ከባድ ያደርገውና ልጆች ዘግይተው ጉዳት ደርሶባቸው እንዲመጡ ያደርጋል። ስለዚህ በዚህ አጋጣሚ አራስ እናቶች በደንብ ብርሃን የሚገባበት ክፍል ውስጥ ሊቀመጡ ይገባል። ህፃናቶቻቸውን በደንብ ለማየት ለእነሱ የሚያይን ጤና ጠቃሚ ነው። የሰውነት ወይም የአይን ቆዳ ቢጫ መሆን የሚያመጣው ቢሊሩቢን የምንለው የቀይ የደም ሴሎች ተረፈ ምርት በሰውነት ውስጥ በጣም መጨመር ሲሆን ይሄ ምክንያቶቹ ምንድን ናቸው? የሚያመጣው ተያያዥ ጉዳት ምንድን ነው የሚለው ከዚህ በፊት በብሩኪድስ የዩቲዩብ ቻናል ላይ ዶክተር ፋሲል በደንብ ሰፋ አድርጎ አብራርቶ ቪዲዮ ስለሰራ እሱን ሄዳችሁ እንድትመለከቱት ጋብዛችሁ። ስምንተኛው የማያቋርጥ ትውከት ሲሆን ትውከትን ከቅርሻት ጋር መለየት አንዳንድ ጊዜ ከባድ ሊሆን ይችላል። ስለዚህ ቅርሻት ትውከት ቶሎ ካልታከመ ኢንፌክሽኑ ወደ ደም ተሰራጭቶ ወደ ሌላ አካላቸው ክፍል ላይ ስለሚችል ቶሎ ሕክምና የሚፈልግ ነገር ነው። ስለዚህ እንደዚህ አይነት ምልክቶችንም ካየን ቶሎ ይዘናቸው ልንመጣ ይገባል ማለት ነው። ዛሬ ያለኝ መልዕክት ይህን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ይህ መልዕክት ጠቃሚ ሆኖ ካገኛችሁት ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አግዙ። ዶክተር ማህሌት ጌትነት ነበርኩኝ ከብሩኪድስ የህፃናት ልዩ ክሊኒክ።